አክብሮታይ ሰላምታችን በእያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የለተረቡ የምሽት መረጃዎችን ከዚህ አስከትለን እናሰማለን። ዋና ዋናዎቹን በማስተዋወቅ እንጀምራለን። ከአሜሪካ በኩል በመንግስትና ህወሓት ውጥረት እንዲሁም በኤርትራ ፍጥጫ ጥብቅ የማሳሰቢያ መልእክት ተሰምቷል። አሜሪካዊው ሴናተር በዛሬው መልእክታቸው በኤርትራ የጦርነት ስጋት እንዲሁም በህወሓት ጉዳይ ማሳሰቢያ አውጥተዋል። በህወሓትና የፌደራሉ መንግስት ልዩነትም የውይይት ጥሪን የያዘ ሶስተኛ መግለጫ እንደተጋራ ሰምተናል። አሸማግሎን የተባሉ ቀሳውስት ወደ በረሃ መውረዳቸው ተሰምቷል። በዚህ መሃል ሰራዊቱም እንዲንቀሳቀስ ተደርጓል። ሁናቴው ግራ አጋቢ ሆኖ እየታየ ነው። በዜና ጥንቅራችን እንመለከተዋለን። በዛሬው ዕለት በትግራይ የተካሄደውን ሰልፍ አስመልክቶ ማጠር ያለ መረጃ አካተናል። ከዚህ ውጪ በሌሎች የሀገር ውስጥ መረጃዎቻችን ምስራቅ አርሲ ዞን ሃይማኖት ተኮር የሆነውን ግድያ ተከትሎ የፓርላማ አባሉ ለመንግስት ጥያቄ አቅርበዋል። የፓርላማ አባሉ አቶ አበባው መንግስት ኃላፊነት ይውሰድ ወይ ህዝቡን ያስታጥቅ ብለዋል። መንግስት ችግሩን መፍታት ካልቻለ ሰዎች ተፈጥሯዊ የሆነውን ራሳቸውን የመከላከል መብት ተጠቅመው ራሳቸውን እንዲከላከሉ ሊያስታጥቃቸው ይገባል ብለዋል። የኬንያ ዜግነት ያለው ግለሰብ በአማራ ክልል ከሰሞኑ ታግቶ እንደነበር ተነግሯል። ኬንያዊ ወደ 2.7 ሚሊዮን ብር ገደማ በታጋቾች የቤዛ ክፍያ ተፈጽሞለት በሳምንቱ ከእገታ ነፃ መውጣቱን የኬንያ ብዙሃን መገናኛዎች ዘግበዋል። ኢትዮጵያውያንን ሲያሰቃዩ የነበሩ ወንጀለኞች የሞት ፍርድ ተፈርዶባቸዋል። የማይንማር የብዙ ሀገራት ዜጎች ለስቃይ ዳረጉ የቻይና ወንጀለኛ ቤተሰብና የቡድን አባላት ላይ የሞት ፍርድ ውሳኔው ተላልፏል። በአሜሪካ የበርካታ ሰዎች ህይወታቸው ያለፈበት የአውሮፕላን አደጋ ደርሷል። አውሮፕላኑ ከተነሳ በኋላ ብዙም ሳይቆይ የመፈንዳት አደጋ እንዳጋጠመው ነው የተነገረው። ይህን ጨምሮ በመግቢያ ያስተዋወቅናቸውን ጉዳዮች አንድ በአንድ እንደየቅደም ተከተላቸው እየነገርን እናቆያችኋለን። እስከ ፍጻሜው አብራችሁን ሁኑ። የአሜሪካ ማሳሰቢያ በህወሓትና በኤርትራ ጉዳይ። ከአሜሪካ በኩል በመንግስትና ህወሓት ውጥረት እንዲሁም በኤርትራ ፍጥጫ ጥብቅ የማሳሰቢያ መልእክት ተሰምቷል። አሜሪካዊው ሴናተር በዛሬው መልእክታቸው በኤርትራ የጦርነት ስጋት እንዲሁም በህወሓት ጉዳይ ማሳሰቢያ ሰጥተዋል። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ አባሉ ሴናተር ጂም ሪሽ የፕሪቶሪያው ስምምነትን አስመልክቶ ባስተላለፉት መልእክት የትግራይ ጦርነት ከተቀሰቀሰ 5 ዓመታትን ማስቆጠሩን ጠቅሰው የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ ለማድረግ አዲስ ጥረት ሊኖር ይገባል ብለዋል። በኤክስ በተጋራው በዚሁ መግለጫ ዩናይትድ ስቴትስ ጦርነቱን ለማስቆም መርዳቷን አስታውሰው የፕሪቶሪያው ስምምነት ከፊል ተፈጻሚ ሆኗል ብለዋል። የተጎጂዎች የፍትህ ጉዳይ ሙሉ ለሙሉ ምላሽ አላገኘም ሲሉ ሴናተሩ ወቅሰዋል። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ አባሉ ሴናተር ጂም ሪሽ በዚሁ መግለጫቸው ከኤርትራ ጋር ያለው ውጥረት እንደቀጠለ ነው ብለዋል። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ አባሉ ሴናተር ጂም ሪሽ የፕሪቶሪያው ስምምነትን አስመልክቶ ባስተላለፉት መልእክት የትግራይ ጦርነት ከተቀሰቀሰ 5 ዓመታትን ማስቆጠሩን ጠቅሰው የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ ለማድረግ አዲስ ጥረት ሊኖር ይገባል ብለዋል። ጉዳዩ ማሳሳቢ መሆኑን ጠቅሰው የአሜሪካንን ጥቅም ለማስጠበቅ የጽንፈኛ ታጣቂዎችን ስጋቶች ለመከላከል ቀጠናዊ መረጋጋትን ለመፍጠርና በጦርነቱ ጉዳት የሚሰቃዩ ሚሊዮኖችን ለመርዳት ደህንነቱ የተጠበቀና ሰላማዊ አፍሪካ ቀንድ ወሳኝ ነው ብለዋል። በተመሳሳይ የካናዳ መንግስትም የሰላም ስምምነቱን 3ኛ ዓመት በማስመልከት ይፋ ባደረገው መግለጫው ሁሉም ወገኖች የፕሪቶሪያውን ስምምነት ሙሉ ለሙሉ ተግባራዊ እንዲያደርጉ ጥሪ አቅርቧል። ከዚሁ መግለጫ አስቀድሞ የአውሮፓ ህብረት እንዲሁም አንድ ሀገር በቀል የሰብአዊ መብት ተቋም በይፋዊ መግለጫው ህወሓትና መንግስትን ወደ ድርድርና ውይይት እንዲቀርቡ መጠየቁ ይታወሳል። የአውሮፓ ህብረት ይፋ ባደረገው አዲስ መግለጫ የፌደራሉ መንግስትና የትግራይ ተደራዳሪዎች ወደ ድርድር ጠረጴዛው መመለስ አለባቸው ብለዋል። ለ2 ዓመት የዘለቀው ደም አፋሳሽ ጦርነት የቋጨው የፕሪቶሪያውን ግጭት በዘላቂነት የማቆም ስምምነት መሰረት በማድረግ ተደራዳሪዎች ወደ ውይይት እንዲመጡ የአውሮፓ ህብረት በሳምንቱ መጀመሪያ በመግለጫ ጠይቋል። በተመሳሳይ በፌደራሉ መንግስትና በህወሓት መካከል ያለው መካረር ዳግም ወደ ጦርነት ያመራል የሚል ከፍተኛ ስጋት እንዳለ የገለጸው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪል ማህበረሰብ ድርጅት ጉዳዩ በንግግርና በድርድር እንዲፈታ ጥሪ አቅርቧል። ወደ ታጣቂዎቹ የተላኩት ሽማግሌዎች ህወሓትን በነፍጥ እንፋለማለን በማለት አፋር በረሃ የገቡትን ታጣቂዎች በአገር ሽማግሌዎችና የሃይማኖት አባቶች አግባብቶ ለመመለስ እንቅስቃሴ እየተደረገ መሆኑ ታውቋል። ቀሳውስት ወደ አፋር በረሃ ባመሩበት ሁናቴ ህወሓት ታጣቂዎችን ወደ አፋር ወሰን ማስጠጋቱ ደግሞ ሁኔታውን አነጋጋሪ አድርጎታል። ታጣቂዎቹ ህወሓት በክልሉ የመዋቅር ወረራ በመፈጸም አፈና እያካሄደ ነው በሚል የትግራይ ሰላም ኃይል በማለት ራሳቸውን አደራጅተው እየተንቀሳቀሱ ነው። በትግራይ ጊዜ አስተዳደርና በህወሓት በኩል እነዚህ ኃይላት አግባብቶ ለመመለስ ጥረት ሲደረግ ቆይቷል። ሆኖም እስከዛሬ ድረስ በተደረገው ጥረት ዙሪያ ይህ ነው ሊባል የሚችል ውጤት አልተገኘም።
ትግራይ ክልል ከአፋር ጋር በሚዋሰንባቸው አካባቢዎች የሚንቀሳቀሱ አራ መሬት ወይንም ነፃ መሬት በሚል ስያሜ የሚንቀሳቀሱ የትግራይ ኃይላት ከዚህ ቀደም ለሁለትና ሶስት ጊዜያት ያህል ከታጣቂዎች ጋር ግጭት ውስጥ ገብተው ነበርም። የታጣቂዎቹ መሪ የሆኑትና በቅጽል ስማቸው ወዲያ አንጥሮ የሚባሉት ብርጋዴር ጄኔራል ገብረ እግዚአብሔር በየነ የትግራይ ጦርነት ከመጀመሩ ከጥቂት ወራት በፊት ከመከላከያ ሰራዊት በጡረታ የተሰናበቱ የጦር መሪ ናቸው። ከዚያም በትግራይ ጦርነት በህወሓት በኩል ወታደራዊ አመራር ሲሰጡ ቆይተዋል። ጄኔራሉ በትግራይ ታጣቂዎች አደረጃጀት ውስጥ አርሚ 50 የሚባለው ልዩ ኮማንዶ ኃይል አደራጅተው ነበርም። አሁን ደግሞ የትግራይ የሰላም ኃይል የሚል አዲስ ኃይል አደራጅተው ህወሓትን በትጥቅ ለመፋለም በረሃ ወርደዋል። ጄኔራሉ ከወራት በፊት ከቢቢሲ የትግርኛ ቋንቋ አገልግሎት ጋር ባደረጉት ቆይታ እኛ ወደ ትጥቅ ትግል የገባነው የህወሓት ሚሊሻ መሆን አንፈልግም በሚል ነው ካሉ በኋላ ህወሓት በፖለቲካው ሜዳ ላይ መወዳደር ያለበት ነፍጥ ተደግፎ ሳይሆን ራሱን ችሎ ወደ ህዝብ በመግባትና በመወዳደር ነው ብለዋል። በጊዜው በነበረው ቃለ ምልልሳቸው ህወሓት ይጥፋ የሚለው የራሱ ጉዳይ ነው፣ ይቀጥል ወይንም አይቀጥል የሚለውም ቢሆን በተመሳሳይ የራሱ ጉዳይ ነው፣ ይሁንና እኔን የሚመለከተኝ የትግራይ ህዝብ ጉዳይ ነው ብለዋል። ታጣቂዎቹ ህወሓት በክልሉ የመዋቅር ወረራ በመፈጸም አፈና ያካሄደ ነው በሚል የትግራይ ሰላም ኃይል በማለት ራሳቸውን አደራጅተው እየተንቀሳቀሱ ነው። በትግራይ ጊዜ አስተዳደርና በህወሓት በኩል እነዚህ ኃይላት አግባብቶ ለመመለስ ጥረት ሲደረግ ቆይቷል። ሆኖም እስከዛሬ ድረስ በተደረገው ጥረት ዙሪያ ይኖ ሊባል የሚችል ውጤት አልተገኘም። ትግራይ ክልል ከአፋር ጋር በሚዋሰንባቸው አካባቢዎች የሚንቀሳቀሱ አራ መሬት ወይንም ነፃ መሬት በሚል ስያሜ የሚንቀሳቀሱ የትግራይ ኃይላት ከዚህ ቀደም ለሁለትና ሶስት ጊዜያት ያህል ከታጣቂዎች ጋር ግጭት ውስጥ ገብተው ነበርም። ህወሓት ዘመቻ አንድነት በሚል ጦርነቱን ተከትሎ በፖለቲካ ተከፋፍሏል ያለውን የትግራይ ህዝብ አንድ አድርጋለሁ በሚል በመላ ትግራይ ከገጠር እስከ ከተማ ህዝባዊ ስብሰባዎችን ሲያካሄድ የቆየ ሲሆን ይህንኑ ውይይትም ወደ ትግራይ ዲያስፖራዎች ለመውሰድ እንቅስቃሴ እየተደረገ ነው። ከቀናት በፊት ደግሞ ህወሓት እንታረቅ በሚል ቀሳውስትንና የሀገር ሽማግሌዎችን ወደ አፋር በረሃ ቢልክም በሌላ አቅጣጫ በዛሬው ዕለት እየወጡ ያሉ መረጃዎች ደግሞ የህወሓት ታጣቂዎች በተሽከርካሪዎች ወደ አፋር ወሰን እየተጓዙ መሆኑ ተሰምቷል። ይህም አዲሱ የህወሓት ታጣቂዎች አዲስ እንቅስቃሴ በአፋር ከሚንቀሳቀሱት ታጣቂዎች ጋር በትጥቅ ለመፋለም ያለውን ዝግጁነት የሚያሳይ ነው ተብሏል። ህወሓት በፕሪቶሪያው ስምምነት መሰረት ትጥቅ መፍታት ቢገባውም አሁን ባለው ሁናቴ መፍታት ይቅርና እንደውም ተጨማሪ ኃይል እያሰለጠነ ነው። ከሳምንት በፊት በፓርላማ ጥያቄና መልስ የመርሃ ግብር ቆይታ የነበራቸው ጠቅላይ ሚኒስትር አብይ አህመድ እንደዚሁም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ደግሞ በሌላ መድረክ ህወሓት መሳሪያ የደበቀና ከስምምነቱም ውጪ ታጣቂዎችን እያሰለጠነና እያስታጠቀ እንዳለ ተናግረዋል። የትግራዩ ሌላ ሰልፍ በትግራይ በዛሬው ዕለት ሰልፍ መካሄዱ ተሰምቷል። ሰልፉ በቀድሞቹ የዩኒቨርሲቲ ተማሪዎች የተካሄደ ነው። በክልሉ የተካሄደውን የሁለት ዓመታት ጦርነት ተከትሎ በርካታ የክልሉ ዩኒቨርሲቲ ተማሪዎች ትምህርታቸውን አቋርጠው የትግራይ መከላከያ ሰራዊት ወይንም ቲዲኤፍ የሚባለውን ታጣቂ ኃይል ተቀላቅለው ነበርም። በጊዜው ከተለያዩ የኢትዮጵያ ክፍሎች በትግራይ የሚገኙ ዩኒቨርሲቲዎች ሲማሩ የነበሩ ተማሪዎች ትምህርታቸውን በሌሎች ሰላም ባለባቸው ቀጠናዎች ሲቀጥሉ ነበርም። እነዚህ የህወሓት ታጣቂን ኃይል ተቀላቅለው ሲዋጉ ከነበሩት ተማሪዎች መካከል በርካቶቹ ህይወታቸውን አጥተዋል። አሁን በህይወት ያሉት ደግሞ ተመልሰን ዩኒቨርሲቲ ትምህርታችንን እንድንቀጥል ይደረግ በሚል በዛሬው ዕለት በአዲግራት ሰልፍ ማካሄዳቸውን የተሰማው መንግስት ኃላፊነቱን ይውሰድ ወይንም ህዝቡን ያስታጥቅ። የፓርላማ አባሉ በኦሮሚያ ክልል ምስራቅ አርሲ ዞን ከሰሞኑ ለሁለተኛ ጊዜ በሰላማዊ ዜጎች ላይ የተፈጸመው አሰቃቂ ግድያ ብዙዎች ያወገዙት ነው። እምነት ተኮር ዓላማ ያለው ይህ ኢሰብአዊ ድርጊት ከተፈጸመ በኋላ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ቋሚ ሲኖዶስን ጨምሮ ሁሉም ዋና ዋና የሃይማኖት ተቋማትና የፖለቲካ ፓርቲዎች ድምጻቸውን እያሰሙ ነው። ተቋማቱ መንግስት የዜጎችን የመኖር ዋስትና የማስጠበቅ ህገ መንግስታዊ ግዴታውን እንዲወጣ ጥሪ አድርገዋል። የተቃዋሚ ፖለቲካ ፓርቲዎችም ድምጻቸውን አሰምተዋል። የአብን ፓርቲ የህዝብ ተወካዮች ምክር ቤት አባሉ አበባው ደሳለው በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸሙትን ግድያዎች በጽኑ አውግዘው የአካባቢው አመራሮችና የፌደራል መንግስት ኃላፊነት መውሰድ ይገባቸዋል ብለዋል። የፓርላማ አባሉ ከዚህ ቀደም ሃይማኖት ተኮር በሆኑ ግድያዎች በፓርላማው ለጠቅላይ ሚኒስትሩ ጠንካራ ጥያቄዎችን ሲያቀርቡ ነበርም። አቶ አበባው ደሳለው ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም በሆነ ቀደም ብዬ ለጠቅላይ ሚኒስትሩ በፓርላማ ጥያቄ አቅርቤ ነበር ሲሉ ያስታውሱ ሲሆን ጥቃቱ በተደጋጋሚ እንደሚፈጸም ገልጸዋል። የአካባቢው አመራሮች ችግሩን ለመቅረፍ ፍላጎትና ቁርጠኝነት የላቸውም ሲሉም ተችተዋል። ጥቃቱን በሚፈጽሙት አካላት ላይ ተጠያቂነትን አለማረጋገጥና እርምጃ ሲወሰድ አለመታየቱ ችግሩን አባብሶታልም ብለዋል። የፓርላማ አባል አቶ አበባው አክል አድርገው በኢትዮጵያ የነበረው የመተሳሰብና አብሮ የመኖር እሴት በዚህ መሰል ድርጊት እንዲሸረሸር ያደርገው የህግ የበላይነትን ማስከበር አለመቻል ነው ብለዋል። ቀጥል አድርገው በጥቃቱ ዙሪያ ገለልተኛ አካል በስፍራው ገብቶ በማጣራት ጥፋተኞቹን ተጠያቂ ሊያደርግ ይገባል ብለዋል። የአብን ፓርቲ የህዝብ ተወካዮች ምክር ቤት አባሉ አበባው ደሳለው በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸሙትን ግድያዎች በጽኑ አውግዘው የአካባቢው አመራሮችና የፌደራል መንግስት ኃላፊነት መውሰድ ይገባቸዋል ብለዋል። አያይዘውም ሰዎች ተፈጥሯዊ የሆነውን ራሳቸውን የመከላከል መብት ተጠቅመው ራሳቸውን እንዲከላከሉ መንግስት ሊያስታጥቃቸው ይገባል ሲሉም
በራሳቸውም እንዲታጠቁም ማድረግ ይኖርበታል ሲሉም ሐሳባቸውን አጋርተዋል። በኢትዮጵያ ታግቶ የነበረ ኬንያዊ በ3 ሚሊዮን የኬንያ ሽልንግ የቪዛ ክፍያ ተለቀቀም። የኬንያ ዜግነት ያለው ግለሰብ በአማራ ክልል ከሰሞኑ ታግቶ ነበር። ኬንያዊው ወደ 2.7 ሚሊዮን ብር ገደማ በታጋቾች ተጠይቆበት ክፍያው ተፈጽሞ በሳምንቱ ከእገታ ነጻ ወጥቷል። እገታው ደብረ ብርሃን ከተማ የተፈጸመ ሲሆን ኬንያዊው ከሚሰራበት ታግቶ የተወሰደው ጥቅምት 18 ቀን 2018 ዓ.ም ነው። ታዲያ ኬንያዊው ከሳምንት በላይ በእገታ ከቆየ በኋላ 3 ሚሊዮን የኬንያ ሽልንግ የቪዛ ክፍያ ከተከፈለለት በኋላ ከእገታው ተለቋል። ስለ እገታው መረጃ ያጋሩት የኬንያ ብዙሃን መገናኛዎች የሀገሬውን የካቢኔ ጉዳዮች ኃላፊ ጠቅሰው ባሰራጩት ዘገባ ጉዳዩን በዝርዝር ያነሱት እኚሹም ኬንያዊው ታጋሽ ሳሙኤል ሙባጎ የሚባል ግለሰብ መሆኑን ግለሰቡ በአማራ ክልል ከታገተ በኋላ አጋቾች 3 ሚሊዮን የኬንያ ሽልንግ ወይንም 2.7 ሚሊዮን የሚጠጋ ወይንም 2.7 ሚሊዮን ብር የሚጠጋ የቪዛ ክፍያ እንደጠየቁና ያም ከተፈጸመ በኋላ ተለቆ ወደ ኬንያ መመለሱን ተናግረዋል። ግለሰቡ ከአዲስ አበባ በ120 ኪሎ ሜትር ርቀት ላይ በምትገኘው ደብረ ብርሃን ከተማ እንደ መስታወት ማሸጊያ ፋብሪካ ውስጥ በስራ አስኪያጅነት ሲያገለግል ነበርም። ሳሙኤል ከታገተ በኋላ በኢትዮጵያ የሚገኘው የኬንያ ኤምባሲ ባለፈው ማክሰኞ ጉዳዩ ለኢትዮጵያ ባለስልጣናት አሳውቋል። ኬንያዊው ወደ 2.7 ሚሊዮን ብር ገደማ በታጋቾች ተጠይቆበት ክፍያው ተፈጽሞ በሳምንቱ ከእገታ ነጻ ወጥቷል። እገታው ደብረ ብርሃን ከተማ የተፈጸመ ሲሆን ኬንያዊው ከሚሰራበት ታግቶ የተወሰደው ጥቅምት 18 ቀን 2018 ዓ.ም ነው። ለማስለቀቅም ድርድር መጀመሩን ገልጾ ነበርም። በተጨማሪም የኬንያ ኤምባሲ የኢትዮጵያ ኤምባሲ የታጋቹ ቤተሰቦችና አሰሪው ግለሰቡን እንዲለቀቅ በመደራደር መርዳታቸውንና አሰሪው ቤዛውን ከከፈለ በኋላ ሰኞ ጥቅምት 24 ቀን 2018 ዓ.ም መለቀቁን ነው የተናገረው። የኬንያ የካቢኔ ጉዳዮች ጽሕፈት ቤት ዛሬ ባወጣው መግለጫ በኢትዮጵያ መንግስት በኬንያ ኤምባሲ በድርጅቱና በቤተሰብ ጥረት ዜጋችን ተለቋል ብሏል። ኢትዮጵያውያንን ሲያሰቃዩ የነበሩ ወንጀለኞች የሞት ፍርድ ተፈረደባቸው። የቻይና ፍርድ ቤት ማይንማር ውስጥ የኦንላይን ማጭበርበር ተግባር ላይ ተሰማርተው በነበሩ 5 ዋና የወንበድና ቡድን አባላት ላይ የሞት ፍርድ ውሳኔ አስተላልፏል። የቻይና ፍርድ ቤት ባይ የተባለው ቤተሰብ አባላትና አጋሮቹ የሆኑ 21 ሰዎች በማጭበርበር በነፍስ ማጥፋት እንዲሁም በሰዎች ላይ ጉዳት በማድረስና በሌሎች ወንጀሎች የጥፋተኝነት ውሳኔ አስተላልፎባቸዋል። የቤተሰብ ከፈረንጆቹ ሚሊኒየም አንስቶ በደህንነትና ኋላ ቀርነት ትታወቅ የነበረችውን የማይንማር ላውካኢንግ ዞንን ዋነኛ የቁማርና የወሲብ ንግድ መናኸሪያ አድርጓታል። ከቅርብ ዓመታት ወዲህ ደግሞ ኢትዮጵያንን ጨምሮ በሺዎች የሚቆጠሩ ሰዎች በህገወጥ መንገድ ከተዘዋወሩ በኋላ በበይነመረብ የማጭበርበር ተግባር ላይ እንዲሳተፉ ያደርጋል። አሁን የፍርድ ቤት ውሳኔ ከተላለፈባቸው 5 ዋነኛ ሰዎች መካከል የወንበድና ቡድኑ አለቃ ባይ ሱቾንግ እና ልጁ ባይ ዩንግ ካንግ በዋና የወንጀል አድራጊነት የጥፋተኝነት ውሳኔ ተላልፎባቸዋል። ከነርሱ ውጪም 3 ግለሰቦች ፍርደኞች ሆነዋል። አደገኛው የወንጀል የባይ ቤተሰብ የተደራጀ የራሱ ታጣቂ ሚሊሻ አለው። ለሳይበር ማጭበርበር ተግባርና ለቁማር የሚውሉ 41 ካምፖችን ገንብቷል። የወንጀሉ እንቅስቃሴ 4.1 ቢሊዮን ዶላር የሚዘዋወርበት ነው። ባለፈው መስከረም ወር በተመሳሳይ የቻይና ፍርድ ቤት ላኦኪያንግ ዞን በዚሁ ተግባር ላይ በተሰማራ ሚንግ የተባለ ቤተሰብ ላይ የሞት ፍርድ ውሳኔ ማስተላለፉን ቢቢሲ አስታውሷል። የአሜሪካው የአውሮፕላን አደጋም በአሜሪካ የበርካታ ሰዎች ህይወት ያለፈበት የአውሮፕላን አደጋ ደርሷል። በአሜሪካ ኬንታኪ ግዛት ትናንት ምሽት በደረሰ የዩፒኤስ ጭነት አውሮፕላን መከስከስ አደጋ የ7 ሰዎች ህይወት አልፏል። የጭነት አውሮፕላኑ ከሉዊስቪል መሐመድ አሊ ዓለም አቀፍ አውሮፕላን ማረፊያ መብረር ከጀመረ በኋላ በጥቂት ደቂቃዎች ውስጥ ተከስክሷል። የኬንታኪ ግዛት አስተዳዳሪ የጭነት አውሮፕላኑ ከተነሳ በኋላ ብዙም ሳይቆይ የመፈንዳት አደጋ እንዳጋጠመው ተናግረዋል። እስካሁን የ7 ሰዎች ህይወት ማለፉ ቢነገርም የሟቾች ቁጥር ከዚህም ሊልቅ እንደሚችል ተገምቷል። የአውሮፕላኑን አደጋ ተከትሎ በአካባቢው የነበሩ ሌሎች 11 ሰዎች ጉዳት እንደደረሰባቸው ተነግሯል። የኬንታኪ ግዛት አስተዳዳሪ አንዲ በሼር በተከሰተው አደጋ እስካሁን የ7 ሰዎች ያለፈ ሲሆን 11 ሰዎች ላይ ደግሞ ከባድ ጉዳት ደርሷል ብለዋል። የሟቾች ቁጥር ሊያሻቅብ እንደሚችልም ተናግረዋል። ክስተቱን ያየ ማንኛውም ሰው አደጋው ምን ያህል አደገኛ እንደሆነ ይገነዘባል ያሉት ኃላፊው የአውሮፕላኑ 3 የበረራ ሰራተኞች ከሟቾቹ መካከል ሳይሆኑ እንዳልቀረ ተናግረዋል። አደጋውን ተከትሎ በስፍራው ተፈጥሮ የነበረው ከባድ የእሳት አደጋ በፍጥነት በቁጥጥር ስር ሊውል መቻሉ ነው የተነገረው። በአደጋው በተፈጠረ ፍንዳታ የፔትሮሊየም መልሶ ጥቅም ላይ ማዋል ኩባንያን ጨምሮ ቢያንስ 2 በአቅራቢያ ያሉ የንግድ ማዕከላት የእሳት አደጋ አጋጥሟቸዋል ተብሏል። የበረራ ቁጥሩ 2979 የሆነው የጭነት አውሮፕላን 38000 ጋሎን ነዳጅ ጭኖ ወደ ሆኖሉሉ ሊያቀና እንደነበር በዘገባው ተመላክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።